ይሄ ዛሬ መልእክቴ ለመዳም ቅመም ነው። እንዲህ የምታደርጉ የመዳም ቅመሞች ይቅርባችሁ። ሌሎቹንም እያሰደባችሁ ነው፣ ሌሎቹንም እያጋፈጣችሁ ነው። አረ እንደዚህ አታድርጉ፣ በጣም ያሳፍራል። እዚህም ደግሞ እናንተ የማታውቁበት ቦታ ሆና እሷ ስትቀርጽሽ አሳብሽ ስትቀርጽ በጣም ያሳፍራል። አታድርጉ እንዲህ አይነት። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? አለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ወገኖቼ። ሌሎቻችሁ ደግሞ ስታበረታቱኝ የነበራችሁ በጣም ነው የማመሰግኑ ውዶቼ። ብዙዎቻችሁን ላይክም እያደረጋችሁ ሰብስክራይብ እያደረጋችሁ እያበረታታችሁኝ ነው። አሁንም ደግሞ እያበረታታችሁኝ እላችኋለሁ ወገኖቼ። ወደ ሌላ ሲሄድ የመዳም ቅመም ያው መጀመሪያ ጀምሬ እንዳረሳ ብዬ የመዳም ቅመም ናቸው። አንዳንድ ነገር እነሱ ሳዩ እሷ በድብቅ ቁጭ ብላ ወይ ካሜራዋ አስቀምጣ ዞር ትላለች፣ ካሜራዋ ትቀርጻለች። አታድርጉ። እነሱ ምንም ብታደርጉ የእኛ ተንኮል ላይ አያርፉም። የእኛ ተንኮል አይተውም። በዚህ ወጣች፣ በዚህ ወረደች፣ እንዲያረገች እንጂ እንዲያረገች ቆንጆ መልካም ነገር አይናገሩም። ስለኛ መልካም ነገር ሲናገሩ አልሰማም። የትም ሀገር ሸቃላ እንዲሆነች፣ ሸጋላ እንዲሆነች፣ ቀዳማ እንዲሆነች እንጂ መልካም ነገር ስለማወሩልን መልካም ነገር ከነሱ ስለማይገኝ እናንተ ደግሞ እስቲ ትዕግስት ይኖራችሁና ምናልባት ዞር ዞር ብላችሁ እዩ እስቲ። ምናልባት አሁን በቀደም አንዷ እሷ አላየችም፣ ካሜራ እንዳየ አላየችም። እንቁላሉንም ሰርቃ ስትሄድ ጁሱንም ሰርቃ ስትሄድ እሷ በድብቅ ካሜራ ቀርጻለች። ብዙ ነገር ነበር ይዛ ወደ ክፍሏ የገባችው። ይሄንን እንግዲህ እሷ በድብቅ ካሜራ አይታ አንቺ አንድ ነገር ትንሽ ጥፋት ካጠፋሽው እሱንን ነው የምታሳየው። እንዲህ ነው የምስራዋ፣ እንዲህ ትሰራለች ብላ ነው የምታጋፍጥሽ። እና ራሳችሁን ቆጥቡ፣ ራሳችሁን ጠብቁ። በጣም ይከብዳል። ወይ ርባት ሊሆን ይችላል፣ አይፈረድም። መፍረድም ይከብዳል፣ ግን በጣም ይከብዳል። እነሱ አሁን እስቲ አሁን ቪዲዮ ባታስቀምጥስ፣ እንዲሁ ካሜራ ባታስቀምጥ ቤቷ ምን ትሰራለች? ሰራተኛ ስራ ነው የምትሰራ። ወደ ሀገሯ አትሳፈር ወስዳ። አስቡ እንግዲህ ወገኖች፣ በጣም የሚያዛዝን ነው። እኛ የበላነው ያዛዝናቸዋል፣ እኛ የጠጣነው ያዛዝናቸዋል። አሁን እሷን ቪዲዮዋን አስቀምጠው ካሜራውን አስቀምጣ ባትቀርጻት እና ባትለቅ ያው ለቀቀችላት። የሰላም ጊዜ ትቀርጻለች። እሷ ሳታይ እሷ አንድ ነገር ስታይ ያው ስራ ይሄ ነው ብላ ለቀቀችላት። እና ሌሎቻችሁም ደግሞ እስቲ ተቆጥቡ፣ ራሳችሁ ቆጥቡ፣ ከዚህ አይነት ስራ ተቆጥቡ። ትዕግስት ኑሯችሁ በትዕግስት እስቲ ሰርታችሁ ለሀገራችሁ ያብቃችሁ። እውነት ይሄንን ነው የምላችሁ እኔ። ሌሎቻችሁ ደግሞ ውዶቼ የእውነት ይሄንን ማን ልጠይቅ እያልኩ ነው። በፌስቡክ ምንድን ነው ከኢትዮጵያ ለመዳም ቅመም ተብሎ ተጽፎ ለመዳም ቅመም እርዳታ ነው ተብሎ ተጽፎ በፌስቡክ የሚለቀቀው ነገር አምናችሁ አካውንታችሁን አትስጡ። እኔ ትክክል ነው ብዬ አላምንም። ጠየኩት። አካውንትሽንና ፓስፖርትሽንና ጉርድ ፎቶ ነው የተባልኩት። እኔ ደግሞ ሞኝ አይደለሁም። አካውንት የሰጥቼው በዛው ሰተት አድርጎ ብሬን ያለኝን ብሬ ደክሞኝ ጥሞኝ እንቅልፍ አጥቼ ሰርቼ ያጠራቀምኳትን ብር እነሱ ይሰጡኛል ብዬ ነው አካውንቴን አንስቼ የምሰጠው። አካውንታችሁንም አትስጡ፣ ምናችሁም አትስጡ። አንደኛ ስደት ወጥተናል። ፈጣሪ የሰራኑ ይባርክልን።
ይሄን ሳልናገር አላልፍም። የእውነት አይ ይሄ ነገር ትክክል ነው ይረዳሉ የምትሉ ከሆነ በኮሜንት ነገሩ። እኔ ግን ትክክል ነው ብዬ አላመንኩም። ከአንድም ሁለት ነው ቮይስ የመጣልኝ። ቮይሱ ሲመጣልኝ ምንድነው እሱ ብዬ ስል አይ ሰው መታወቁም እራሱ ትልቅ ነገር ነውና አካውንትሽንና ፓስፖርትሽ ጉርድ ፎቶ ላኪ አሉ። እንዲህ ከመሬት ተነስቶ ምንነቴ ድሃ ሊሆን ሀብታም ሊሆን ምንነቴ ሳያቅ ነው እንዴ አካውንትሽንና ፓስፖርትሽን ጉርድ ፎቶ ላኪ የሚለኝ? ምን የት እንዳለው ሀብታም ሊሆን ድሃ ሊሆን በምን አውቆ ነው ሰው አዝኖ ለሰው የምሰጠው? አሁን እንግዲህ ምናልባት አንድ ሰው እርዳታ ሊሰጥ ይችላል። በዛ ምክንያት ኮፒ አድርጎ እሱን አስመስሎ ሌሎቹ እንዳይበላችሁ፣ የእውነት እንዳይበላችሁ ራሳችሁን ጠብቁ። እኔ በጣም ነው የገረመኝ። እኔ ራሴ እንደው ለማጣራት ብዬ ነው የጠየቁት። በቃ እንዲህ አይነት መልስ መለስኩት። ግን እውነት ነው እምረዳ እውነት ከሆነ ማለት ነው። የት ነው ያለሽው? ምንድን ነው ችግርሽ? ምን ቸግሮሽ ነው? ቤት ነው ምንድን ነው ችግርሽ ብሎ ሰው ሳይጠየቅ ነው እንደ አካውንት የምንጠይቀው? አረ በጣም ይገርማል። እና እውነት ከሆነ ማለት ነው ይህን ቪዲዮ የደረሳችሁ ሰዎች እና ያዳመጣችሁ እውነት ከሆነ ቦይስ ላኩልኝ፣ ኮሜንት የሰጡኝ ይቅርታ፣ በኮሜንት አይ ትክክል ነው ይሄ ነገር ይረዳሉ፣ አይ ይሄ ነገር ትክክል ነው ብላችሁ ኮሜንት ጻፉልኝ። ይሄንን ነው ከእናንተ የሚጠብቀው። በተረፈ ሰላም ቆዩልኝ። መልካም ቆይታ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ ውዶቼ እላችኋለሁ። ሰላም ቆዩልኝ። መልካም ቆይታ